እሺ ከብሬንትፎርድ ጋር ለምናደርገው የፕሪሚየር ሊግ ጨዋታ አሰላለፋችን ወጥቷል ማለት ነው። አዲስ የተከላካይ ጥምረት ነው ዛሬ የምናየው። ማርክ ጌሂ ከናታን አኬ፣ አብዱልከድር ኩሳኖቭ ምን እንደሆነ አናቅም። ቤንች ላይም ጭራሽ የለም። ትንሽ አስደንጋጭ ዜና ነው። ለምን አኬ መጥቶ ኩሳኖቭ እንደሌለ አልገባኝም። አኬ ተቀይሮ ገብቶ መጥፎ ፐርፎርም አድርጎ ያቅም ምርጥ የሚባል ዲፌንደር ነው። ግን አዲስ ሲሆኑ የሆነ ወከባ እንዳፈጥሩ ፊት መስመራችን እንደ ሁሌው ነው። እዚች ጋር ኒኮ ጎንዛሌዝ ወደ ቤንች፣ ከዛ ቲጃኒ ራይንደርስ ገብቷል። በዚህ ቅያሬ በጣም ደስተኛ ነኝ። ቲጃኒ ራይንደርስ እድል እየተሰጠ አልነበረም። ለጎል የምንፈጥረውን እድል አሁን ተመልከቱ ዝም ብላችሁ። ይሄ ዶኩ እና ቸርኪ ምናምን ራሱ ሳሉ ራይንደርስ ደግሞ ስተጨመርበት ለማየት ያብቃችሁ። የእነሱ ሰልፍ ያው እንደተለመደው ነው። ሻዳ ምናምን የሚባለው አለ። ይሄ ጎርቲያቭ የተባለው እንኳን ምንም አያመጣም። ከጨዋታው በኋላ እንገናኝ። የኔ ግምት 3-1 ነው። 4-1 ብናደርገው ደስ ይለኛል። ሲቲዝንስ ከብሬንትፎርድ ጋር ላለብን የፕሪሚየር ሊግ ጨዋታ አሰላለፋችን ይፋ ሆኗል። ዛሬ ግን ፔፕ ምንድነው ሰራው? ያለ ተከላካይ አማካይ እንዴት ልንሆን ነው? ለማንኛውም ሲቲ ፋሚሊ አሰላለፋችን በረኛ ላይ ዶናሩማ ሆኗል። ቀደም ከሰራናው 3 ተጫዋች ለውጦ ገብቷል። ለማንኛውም ያው ተከላካዮች ማቲያስ ኑኔዝ፣ ማርኮ ጉሄ፣ ዛሬ ናታን አኬ ነው ገባው። ኩሳኖቭ የለም ጭራሽ ስኳዱም ውስጥ እና ኒኮ ኦራይሊ ሆኗል። የተከላካይ አማካይ ያው በርናርዶ ሲልቫና ቲጃኒ ራይንደርስ ሆኗል። አጥቂዎቹ ሪያን ቸርኪ፣ ጀረሚ ዶኩ፣ ኤርሊንግ ሃላንድ እና አንቷን ሴሜኞ ሆኗል። አንቷን ሴሜኞ ግን ለዚህ ጨዋታ ያስፈልጋል ብዬ አላስብም። ብቻ ለማንኛውም እስኪ እንየው እንዴት እያሹ ተሰላለፉን። ያው ሮድሪ አሁንም ስኳድ ውስጥ የለም። ዛሬ ኩሳኖቭም የለም። በምን ምክንያት እንደሆነ እንጃ። ዲያዝ ተመልሷል እና ብቻ እስቲ እንየው። ለማንኛውም ይቅናን። ድል ለድል ለውዱ ክለባችን ማንቸስተር ሲቲ ይሁን። ይመቻችሁ። መልካም ጨዋታ ጊዜ። እሺ ዛሬ ጨዋታ ለን 1 ሰዓት ተኩል ላይ ከብሬንትፎርድ ማለት ነው። ማን ዛሬ ምን ጥል ከሆነ መንገድ ላይ ብቻዬን እያወራሁ ካየኝ እንዳይገርም በቃ ለነገ ግዴታ ጫና መፍጠር አለብን ለአርሰናል ማለት ነው። ይህ ገገማ ነው። ብሬንትፎርድ ደግሞ አውቀዋለሁ ግግም እኛ ላይ ሲሆን ለአርሰናል አሁን ሲል በተበቱላም ታያለ ነፉላምና እኛ ጋር ቢመጡ ውግም ሞጋት ነበር እነዚህ። አሁን ብሬንትፎርድን ዛሬ ግዴታ ጭፍጭፍ። አሁን ማንም ምን ነገር ሰበብ አያስፈልግም። ፔፕ ፈርስት ሃፍ ጨዋታውን ጨዋታ ሰከንድ ሃፍ ተጫውተው እባክህ ለአርሰናል ጫና መፍጠር ስላለብን ዌስትሃም ውለታ የሚውልልን ከሆነ እኮ ነው እሱ። ስለዚህ የኛን ግዴታ እንወጣ ቢያንስ ይሄንን እና ብሬንትፎርድ እንደምናሸንፍ አንጠራጠርም። ጫና በስማ የዛሬውን ጨዋታ ማሸነፍ ብቻ አይደለም ያለብን፣ እንዴት አድርገን ለዋንጫ ተፎካካሪ እንደሆንን ማሳየት ነው ያለብን። 2 ወይ በ3 ጎል ልዩነት አሸንፈን ሊያውም ብሬንትፎርድ ይከብደዋል፣ በጣም ሲቲ ይከብደዋል እየተባለ ያለውን ጌም በሚገባ ተወጥተን ለዋንጫ ብቁ እንደሆንን ነው ማሳየት ያለብን። አለበለዚያ ከባድ ነው። ዛሬ ግዴታ እኔ ይሄ አንድ ጎል ምናምን ልዩነት ማሸነፍ አይደለም እንፈልገው፣ ከዛ በላይ ማግባት አለብን፣ ማቃለል አለብን። ጎሉን 4 ጎል ደርሷል ልዩነቱ። ያው ብሬንትፎርድ አሪፍ አቋም ላይ ያለ ቲም ነው ምናምን፣ ግን መጀመሪያም አሪፍ አቋም ላይ ያለ በሜዳቸው ሄደን አሸንፈን 3 ነጥብ ይዘን የመጣን እነሱን አቻ ስላስወጣኝ ነጥብ ያስጠላል ማለት አይደለም። ዛሬ ከቲሜ ብዙ ነገር ነው ኤክስፔክት የማደርገው። በተለይ ከባለፈው ነገር በጣም መሻሻል አለባቸው። ባለፈውም አንዳንድ ስህተቶች ናቸው እንጂ ለኤቨርተን ለኛ የሚመጥን ቲም እንዳልነበር ግልጽ ነበር። ዞሮ ዛሬም ሮድሪ የመድረሱ ነገር አጠራጣሪ ነው። እሱ ነገር ትንሽ የሚያስፈራ ቢሆንም ኒኮ ግን ከባለፈው በተሻለ መልኩ ፐርፎርም አድርጎ ዛሬ 3 ነጥብና አሪፍ የጎል አድቫንቴጅ ይዘን እንደምንወጣ ተስፋ አለኝ። ጨዋታ ቀን ሲቲያችን ዛሬ ይመለሳል። ዛሬ የዋንጫውን አንድ ጆሮ ምን ይዝበት ቀን ነው። ያብድ ጌም እንጠብቃለን። ሲቲ ከብሬንትፎርድ ነው። ብዙ ሰው ያው የንጌም እኛ እንጥላለን ምናምን የዋንጫው ነገር ዛሬ ያበቃለታል ብለው ነው የሚያስበው። እኛ ግን ዓለምን እናስደምማለን። ምክንያቱም ይሄ ማንቸስተር ሲቲ ነው። ሁሌ ታምር የማያልቅበት ክለብ፣ ታምር ተሰርቶ የማያልቅበት ክለብ ማለት ነው። የምር የሲቲ ደጋፊ ሆነ ክለብ የምታ ከሆነ ኤኒታይም ከክለብ ጎን ነው የምትቆመው። በዚህ ሰዓት ብሬንትፎርድ ለኛ ከባድ ነው ብሎ ብዙ ሰው ሊያስብ ይችላል። እኛ ግን ምን አይል ቀላል እንደሆነ እናሳያቸዋለን። ነገ ደግሞ ከዌስትሃም ውለታ ስለሚኖርብን የዋንጫውን አንድ ጆሮ ዛሬ ልንይዝ እንችላለን ነው የምላባቴ። ግን ያበደ ጌም እንጠብቃለን። ያበደ ጌም ማለት ነው። ይሄ አርሰናል ቢ ቲም ማለት ነው። ይሄ አርሰናል ቢ ቲም ነው ብሬንትፎርድ ማለት። ይሄ በእጅ ውሮራ ምናምን በሴት ፒስ የሚያምን ቲም ነው። እንዴት እንደምንቀጣው እናውቃለን። አባቱን ዋናውን ቲም ስለቀጠቀጥኩ እሱንም ቅጥቅጥ አድርጌ ያሳያለሁ። ካሞ ሲቲ፣ ካሞ ሲቲዘንስ። ይመቻችሁ።
የሚገርም የድል ጆች ምን ነው ከፋችሁ እንደ ጸጥ አላችሁ እኮ አሁን ይሄንን ጨዋታ አሸንፈን አርሰናልን እኮ በተስፋ እንጠብቀዋለን። አርሰናል ነጥብ ከጣለ እንደርሰዋለን፣ ካልጣለም ደግሞ ይበላል። የዋንጫ ጥማት አይደለም እኔ እንደዚህ የሚያቃጣለኝ የአርሰናል ደጋፊዎች መላስ ብቻ ነው እንደዚህ የሚያቃጣለኝ። በዚህ ሰዓት በእኛ እድሜ ላይ እንደ ማንቸስተር ሲቲ ስኬታማና በዋንጫ የታጀበው ክለብ የለም። የእንግሊዝ ፕሪሚየር ሊግ 20ም ክለብ ቢደመር ማንቸስተር ሲቲ አይደርስም። 19ኙም ክለብ ያሳካው ነገር ማንቸስተር ሲቲ ብቻውን አሳክቷል በእኛ እድሜ ላይ እና እናንተ በዚህ ሁኔታ እንዴት ይከፋችኋል? ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። በሼር እስቲ አሳውቁልኝ የሲቲ ደጋፊዎች ሚዲያ ላይ እንዳላችሁ። ይመቻችሁ። ቋጣሪ ሊቋጥር አፉን ብሎ የሚከፍትበት ጨዋታ ዛሬ ማንቸስተር ሲቲ ከብሬንፎርድ በማንቸስተር ሲቲ ሜዳ ይደረጋል። ይህንን ጨዋታ ብዙ ቋጣሪያንስ ማንቸስተር ሲቲ ነጥብ ይጥላል ብሎ የሚጠብቁበት ነው። ማንቸስተር ሲቲ ግን ዛሬ 3 ነጥቡንም 3 የጎል ብልጫም ይዞ ይወጣል ብዬ እገምታለሁ። 3 ወይ 2 የእናንተ ግምት ኮሜንት ላይ አስቀምጡልኝ። ምድረ ቋጣሪያንስ መቋጠሪያ አያስፈልግም። ይሄ ሲቲ ነው፣ ሜዳው ኢታድ ነው። ስለዚህ በሜዳችን ገልበል እንጥሏለን ብሬንትፎርድ። አንቺ ዌስትሃምን እንዴት እንደምታልፈ ይሻለው። የማንንም የዩናይትድ ደጋፊንም ቋጣሮ አንፈልግ፣ የማንንም ነው ማንፈልገው። እኛ እንበቃለን ለቲማችን። ይሄን ቪዲዮ ኮፒ ሊንክ ያረካርስለት እና ያለፈው ሳምንት ፕሪሚየር ሊግ እንደበለው ታውቃለህ። ያሁኑን ፕሪሚየር ሊግ ፕሪዲክሽን ቴሌግራም ላይ ነባ ሲቲ ከ800 በላይ ተከታይ ያለውን ቴሌግራም ላይ ለቀቀላችኋለሁ። ሊንክ ከፈለጋችሁ ባዮ ላይ ያለላችሁ ጆይን አድርጉና ያሁኑንም ፕሪሚየር ሊግ ብሉ ማለት ነው። ይመቻችሁ። ሲቲዝንስ ዛሬ የጨዋታ ቀን ነው የምንለው። እንግዲህ በጣም ከበድ ያለ ጨዋታ አለብን ከንቦች ጋር ማለት ነው። ስለዚህ ንቦቹ ሊናደፉ ይመጣሉ፣ እኛ ደግሞ ማለት ነው የነደፉት ፓርት ነቅለን እንቀነድባቸዋለን ማለት ነው። የዋንጫውን ጉዞ ለማሰናከል የመጣ ቅንድቡ ይባላል። ዛሬ ድሉ ከኛ ጋር ነው ማለት ነው። በአግባቡ ቃሉ ለክለባችሁ ወቁ እያንዳንድሽ